ይሄ ቪዲዮ ቫይራል እንዲወጣ ለሁሉም ሰው ተደራሽ እንዲሆን ሼር፣ ሪፖስት፣ ዲዮ ይስሩበት። ዛሬ የምናገረው ሞተይ ስለተባለችው ስለ ሃና ጉዳይ ይሆናል። ሃና በህይወት ለመኖሯ አንድም ሁለትም ሶስትም የዓይን እማኞች ነግረውናል። በሃና ላይ ምንድነው የተካሄደው? ስለ ሃናስ ማን ነው ተጠያቂው? በመጀመሪያ ስለ ሃና ጉዳይ ተጠያቂው ጅዳ የሚኖረው ደላላ ሽዋ የራሳ ልጅ በሀገር ስሙ ይመች በሳውዲ ስሙ በኢቃማ ስሙ አሊ የሚባለው ከጅዳ አሳፍሮ ወደ ኋላ ሀገር የላካት ዋና ተጠያቂ እሱ ነው። ከዛ በመቀጠል እዛ የተቀበለው ተክሌ የሚባለው ትግሬ ደላላ። እነዚህ ሁለቶቹ ናቸው ተጠያቂዎቹ። በሃና ላይ ምንድነው የተፈጸመው? ሃና እንደማንኛውም ኢትዮጵያዊ ሳውዲ አረቢያ ላይ ህገወጥ ስለሆነች በየመን ገብቼ ኢቃማ አውጥቼ መለሳለሁ በሚል ጓደኞቿ ጋራ ለች ነገር ግን አጋቾች አግተዋት ከፍተኛ ገንዘብ ነው የጠየቋት እንጂ እህታችን ዲቃማ ልታመጣ ስትሄድ በባህር ምንም አልሆነችም። ነገር ግን ታግታለች፣ በአጋቾች ስር ነው ያለችው። ስለዚህ እንግዲህ እህታችን ለማስለቀቅ ከፍተኛ ገንዘብ ወይንም ድምጽ ያስፈልጋል የሚል ቪዲዮ እንግዲህ ተለቋል ማለት ነው። በእህታችን እቺ በቆንጆዋ ሃና ምክንያት ማለት ነው። እውነት ለመናገር በጣም ያሳዝናል። እገታ እንደዚህ በዚህ ልክ ሀገራችንም እገታ፣ በሰው ሀገርም እንደዚህ ሴት ልጅ እንደዚህ ያንዘው የህፃን ልጅ እውነት ከሆነ እኔ አላውቅም፣ ግን ባይዘወይ በነገራችን ላይ በጣም ብዙዎቹ ቪዲዮ እየሰሩ ነው ማለት ነው። ሼር አድርጉ እየተባለ እና የታገተው ልጅም እንግዲህ እየተነገረ ነው ማለት ነው ማን እንዳገታት ማን ገንዘብ እንደጠየቃት እንግዲህ የትግሪ ልጁንም ተናግረዋል። የትግሪ ተወላጅ እንደሆነና እህታችን ገንዘብ እንደሚፈልግ ነው እየተወራ ያለው ማለት ነው። እውነት በጣም ያሳዝናል። በቃ ማለት መጨረሻው ዘመን ደርሰናል። እውነት ለመናገር እኔ ምኑን ከምን ብዬ ራሱ ምን ከምን እንደምጀምር አላቅም። በጣም ያሳዝናል። በዚህ ልክ ጭካኔ። ይቺ ልጅ እንግዲህ ገና ልጅ ናት፣ ገና ወጣት ናት፣ ገና የልጅ እናት ናት። እንግዲህ የዚች ልጅ ተነገረ እንጂ አሁንም የሚታገቱት ቁጥር ስፍር የላቸውም። ከዛ ባሻገር ገንዘብ አትሰጡም ሲባሉ ደግሞ መግደል ወዘተ መድፈር የሚያደርጉት ቁጥር ስፍር አይኖራቸውም። በእውነቱ ከሆነ ይሄ ነገር አዲስ አይደለም እና እኔ እውነት እኔ ምን እንደምል ከምን እንደምል በጣም ነው ግራ የሚያጋባ። በጣም ነው የምታሳዝነው። እውነት ከሆነ በእርግጥ እውነት ነው ማለት ትልልቅ ፔጅም እንግዲህ እንትን ብለውታል ማለት ነው። ለምን እንደው ባላቅም። ሰላም ውድ ነው የተከበራችሁ እዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዙ ትትረፍረፍ ይበልልኝ። እንግዲህ ያው መተንላችኋል ማለት ነው። ከመዳም ኩሽና ሆነን ማለት ነው። እስከ ብረት ድስቶቻችን አዎ መተናል ትላላችሁና ያው አንዳንድ ነገር ልንል ነው የመጣሁት ማለት ነው። እንደመችም የኛ ነገር የኛ መከራ በዝቶብናል ማለት ነው። የኛ መከራ መቼ በቃ እንደሚላችሁ ያውቃል። በየቦታው መከራ፣ በየቦታው ስቃይ የምንሰማው የምናየው ሁሉ በጣም የሚያሳዝን በጣም የሚያስፈራ ነውና እንግዲህ እቺ ሃና ብዙዎቻችሁን ልብ የሰበረች እና ያስደነገጠች የተነበረች ማለት ነው። ነገር ግን እሷ ልጅ እንግዲህ እንዳለች እየተወራ ነው ማለት ነው እውነት ለመናገር። ስለዚህ እናንተ ምን ትላላችሁ በዚህ? የእውነትም ካለች እንግዲህ ሁላችሁም ሶሻል ሚዲያ እንግዲህ ያው እንትን እንዳለው ታውቃላችሁ። ሶሻል ሚዲያ ብዙ ነገር ውጤት አለው። ስለዚህ ሁላችሁም እንግዲህ ቲክቶክም ያላችሁ በቲክቶካችሁ፣ ዩቲዩብም ያላችሁ በዩቲዩባችሁ እንግዲህ ለእህታችን ድምጽ ሆኑ ነው የምለው። መቼም እንግዲህ የፈረደበት ስደተኛ ብር ነው ተሞንጭቆ የሚሰጠው። ምክንያቱም ያው ከአሁን በፊት የው ለሌላም እንግዲህ ስደተኞች ብራቸውን አዋተው ሰጥተው አሁን ወፍ የለም ስለሌላም። ስለዚህ እንግዲህ ስለዚህች ልጅም ተደረገም አልተደረገም ዞሮ ግን ድምጽ ያስፈልጋታል። የሆነ በጣም ነው የምታሳዝን ገና ልጅ ናት። በዛ ላይ ደግሞ ሕፃን ልጅ ይዛ ምናምን በበረሃ እኔ አበሻዎች ተጨካክነናል። የዚህን ያህል ማርያምን በጣም በቃ ከምናላችሁ በላይ ነው እየተጨካከን ነው በዚህ ልክ ማለት ነውና በጣም ይከብዳል። በጣም ያሳዝናልም፣ በጣም ይደብራል። እንግዲህ እንደ ሰውኛ ስንመለከተው ማለት ነው ቤተሰቦቻችን።
ስለዚህ እንግዲህ እግዚአብሔር ልጅ እህታችን እግዚአብሔር ያስፈታት ከልጇ ያገናኛት ከባሏ ከቤተሰቦቿ ግን በይዘው ቤተሰብ ግን ወጥቶ የተናገረ ነገር የለም። ያው ማለት ገጠር ሆኖ ይሁን ምንም አሁን ባልየው የቲክቶክ ተጠቃሚ ነው። ነገር ግን ያው ወጥቶ አልተናገረም እሱም በእርግጥ አምልጦኝ ላያመልጠኝ ይችላል አላውቅም። ግን እኔ ባሏ ነው ተብሎ ሲናገር ስላልሰማሁት ነው ይቅርታ ማለት ነው። እና ያው በጣም ከባድ ነው ብቻ እንደው የምንሰማው የምናየው ሁሉ በእውነቱ ከሆነ በጣም ያሳዝናል። ወገንታት የኛ መከራ መቼ አልቆ መቼ እንትን እንደሚል ባናውቅም ያው እንግዲህ ያለው ነገር ይሄን ቤተሰቦች በተረፈ ግን ድምጽ እንሆናት ነው የምለው። ሌላ ምን እላለሁ? ምንም ሌላ የምለው ነገር የለም። ይኸው ሌላም አሉ ሌላም ሞት የለ ነገ ይላሉ ዛሬ የኔ እናት እሷማ በጣም ነው የምታሳዝነው። በጣም ነው የምታሳዝን ከምር ሌላ በጣም ነው የምታሳዝነው። ስለዚህ ያው ያለው ነገር ይሄ ነው እላቸዋለሁ ቤተሰቦቼ። አሁንስ እኛንም መረረን ሰለቸን ደከመን ብሏል። እና ይሄን ያለው ነገር ውድ ቤተሰቦቼ ሌላ ወሬ ያላብዛባችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን፣ እንቀበላለን ኤቭሪባዲ። በተረፈ ግን ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት የምናየው ክፉ ነገር የምናስፈራው ነገር በቃ ይበለን። እውነት በጣም ከባድ ነው። እኛ ለመስማት ለማየት እንትን የምንለው ነገር ነውና ይሄን ያለው ነገር ሁላችሁም በሌላ ቪዲዮ እመጣላችኋለሁ። እስከዛው ድረስ እናንተ ቪዲዮ እስኪ ላይክ አድርጉ፣ ሰብስክራይብ አድርጓላችሁ። የሀገር ሰብስክራይብ ነው ያለኝ። ሰብስክራይብ አይቆጥር ላይክ አድርጉልኝ። ተው እናንተ ላይክ ብታረጉልኝ ቻናል ይሸርትልኝ ነበር፣ ግን ላይክ አታረጉልኝ እና እንደሆነ አላውቅም። ይሄን ያለው ነገር ነው። ማንኛውም ሰላማችሁ ይብዛልኝ።